በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር 12 ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ሙገር በሚባል ቦታ የዱር አራዊቶች በሚኖሩበት ጫካ ሕፃናቶች እየተጫወቱ ሳለ ነብር ቢመጣብን ምን እንሆናለን ተባባሉ። ከነሱም መካከል አንዱ ነምሩ ቢመጣና ቢይዘኝ ስለ ክቡር አባታችን ተክለ ሃይማኖት አትብለኝ ይለዋለሁ አለ። ይህንንም እንዲህ እያለ በሚናገርበት ጊዜ ነብሩ መጥቶ በሕፃኑ ላይ ጉብ አለበት። እሱም ስለ ክቡር አባታችን ስለ ተክለ ሃይማኖት አትብለኝ አለው። ነብሩም የአባታችን ስሙ ሲጠራ በሰማ ጊዜ ደነገጠ፣ ይበላውም ዘንድ አልተቻለውም። ለመብላትም ባልተቻለው ጊዜ ተሸክሞ ወደ ማደሪያው ይዞት ሄደ። የሀገሪቱም ሰዎች የልጁን አጽም ፈልገው በማግኘት ይቀብሩት ዘንድ መፈለግ ጀመሩ። ነገር ግን አላገኙትም። እየፈለጉም ሳለ በሦስተኛው ቀን ነብሩ የወሰደውን ሕፃን በትከሻው እንደተሸከመ አገኙት። የልጁንም ቤተሰቦች ባያቸው ጊዜ የወሰድኩትን ሕፃን እበላው ዘንድ አልተቻለኝምና ልጃችሁን እንኩ ውሰዱ እንደማለት በጓዳና አስቀመጠላቸው። ሰዎቹም ሕፃኑ ለ3 ቀን ያህል በምን እንደቆየ ጠየቁት። ሕፃኑም ይህ አውሬ ነጥቆ ከወሰደኝ ቀን ጀምሮ እናንተ እስከመጣችሁበት ጊዜ ድረስ ክቡር አባታችን ተክለ ሃይማኖት ከኔ ጋር ሆኖ አንተ ሕፃን አይዞህ አትፍራ፣ ወደ እናትና አባት ዘንድ በሰላም ትሄዳለህ እያለ ያጽናናኝ ነበር አላቸው። ቤተሰቦቹም ይህን ነገር ሰምተው ምስጋና ገንዘብ የሚሆን ልዑል እግዚአብሔርን አመሰገኑት። ክቡር አባታችን ተክለ ሃይማኖትንም እያደነቁ ከዚህች ዕለት ጀምሮ በየወሩ መታሰቢያውን ማድረግ ጀመሩ። ጸሎቱ በረከቱ አማላጅነቱ ለሁላችን በእውነት ይደረግልን። ጸሎቱ በረከቱ አማላጅነቱ ለሁላችን በእውነት ይደረግልን ለዘላለሙ አሜን።